ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ ደግሞ የምንነጋገረው ኦሪት ዘጸአት የብሉይ ኪዳን ትምህርታችንን ነው የምንቀጥለው። ኦሪት ዘጸአት ምዕራፍ 38 እናያለን። ምዕራፍ 38 ምን ይላል? ስለምን ይናገራል? በውስጥ ደግሞ ምን ህግና ታሪክ አለው? ምን አይነት ህግ ተሰራ የሚለውን እንመለከታለን። እንግዲህ ወገብረ ምስዋ ለመስዋዕት እመዘይነቅዝ ከማይነቅዝ ሸንሸርሸጢን ከሚባል እንጨት ለመስዋዕት ማቅረቢያ የሚሆን መሰዊያ ስራ ብሎ እግዚአብሔር መናገሩን ነው። ለሙሴ ነው እግዚአብሔር መመሪያውን የሚሰጠው። እንግዲህ ሙሴ ደግሞ ያው በእመት ኑሁ አምስት ክንድ የሚሆን ርህቡ እንደገናም ደግሞ ወርዱም ቁመቱንም እንደዚህው በክንድና በስንዝር እየለካ ማሰራት እንዳለበት ይህን መስራት ያለባቸው ሰዎች እንዲሰሩ እግዚአብሔር ለሙሴ የሰጠውን መመሪያ ነው የምንመለከተው። ወገብረ አግባሪሁ ውስተ አርባዕቱ ማዕዘኒሁ ወእምኔሁ ይእቲ መቋማቲሁ። እንግዲህ በአራቱ ማዕዘን ቁሞ የሚታይ መሰዊያ የሚቀርብበት ማለት ነው። አጠቃላይ መስዋዕት ሲያቀርቡ መስዋዕት የሚያቀርቡበት ሰፊ የሆነ አራቱ ማዕዘን ያለው በደብተራ ኦሪት እሱ መሰዊያ መሰራት እንዳለበት በደንብ የሚነግረን ይህንን ነው። የውስጧን አገልግሎት እያሟላ ነው የሚመጣው። እንግዲህ ያው መሰዊያው ከዳር እስከ ዳር በደብተራ ኦሪት ያለ ከእንጨት የሚሰራ በወርቅም የሚለበጥ አራት ማዕዘን ያለው በዚያ ላይ ሆኖ ካህናቱ መስዋዕት ለእግዚአብሔር ማቅረብ እንዳለባቸው ይህንን ይሰሩ ዘንድ እነ ኤልያብን ባስልኤል መመሪያ መስጠቱን ሙሴ ደግሞ ለነሱ ይህን የእግዚአብሔር መናገሩን ነው። ሌላው ከዚያ ቀጥሎ የምንመለከተው በመገናኛው ድንኳን በሴቶች አንቀጽ በአንቀጸ አንስት በሴቶች አንቀጽ በኩል መታጠቢያ የሚሆን በኩስኩስት የምንለው እርሱ በዚያ በኩል ንጽህና ጠብቀው ይገቡ ዘንድ ሰዎችን የሚታጠቡበት መታጠቢያ መዘጋጀት እንዳለበት እሱንም መመሪያ አድርጎ እግዚአብሔር ለሙሴ መስጠቱን ሙሴ ደግሞ ለነ ባስልኤል ማዘዙን ነው የሚነግረን። ከዚያ ቀጥሎ ያለው ወገብረ ላቲ አጸድ ለደብተራ መንገለ አዜብን ተየማን። እንግዲህ በምዕራብ በኩል በቀኝ በኩል በዚያ በኩል ደግሞ አጸድ ማዘጋጃ። አጸድ ማለት ምን ማለት ነው? ፊት ለፊት ህዝቡና ካህናቱ የሚገናኙበት መማሪያ በአሁኑ አውደ ምሕረት የምንለው አጸድ ብሎታል። መድረክም ይላል። በሄኖክ መድረክ ይለዋል። መድረክ ማለት ፊት ለፊት ህዝቡና ሰው ተገናኝቶ የሚማማርበት አደባባይ ማለት ነው። መንጦላዕተ አጸድ እምፒሶስ ያው አረንጓዴ ከሆነ ከእንዲህ አይነት ነገር እንዲሰሩ ማድረግ። ወንሁ ምዕት በእመት 100 ክንድ የሚሆን በዚያ ፊት ለፊት እንዲሰሩ አጸድ ይህንን መመሪያ መስጠቱን ይነግረናል ማለት ነው። እንግዲህ በደብተራ ኦሪት ብዙ አይነት አገልግሎቶች ይሰጡበታል። አገልግሎት በሚሰጥበት ጊዜ በሴቶችም አራት ማዕዘን ያለ ደብተራ ኦሪት በምስራቅ በምዕራብ በሰሜን በደቡብ ይሄ እንዳለ ሆኖ በአንድ ይሄ ዜብ ሌብ መስ አዜብ የምንላቸው እነኚህ ሁሉ ስንመለከት ደግሞ ሌላ ጥቃቅን ማዕዝናት አሉ። እነኛም ሳይቀሩ በሴቶችም በወንዶችም በየአቅጣጫው አገልግሎት የሚሰጥበት ማንኛውም ዕቃ መሟላት እንዳለበት በደብተራ ኦሪት ይህን ማድረጉ ነው። አይማዲሁ አርባይቱ ዘብሩን አይማዲሆም አርባይቱ ዘብርት ከብርና ከብርት የተዘጋጁ አራት እንትን ያሉት አራት መቋሚያ ያሉት ወይም እግር ያለው ወኩሉ መታከለ ደብተራ ዘአውድ አጸድ ዘብርት። ያ ማለትም ደግሞ ደብተራው ሲተከል ደብተራ ኦሪት እነዚህ ሁሉ ጊዜው የሚቆሙ እንደምሰሶ የሆኑ ማለት ነው። ከብርት የተሰሩ ለምሳሌ ድንኳን ሲጣል ብረት ምሰሶ አለው፣ ከብርት ምሰሶ ይዘጋጅለታል። እነኛ በጣም ብዙዎች ናቸው። ትንንሽ አለ፣ ትልልቅ አለ፣ አንዱን የሚይዝ አለ፣ መወጠር ያለ ከላይም ከታችም አለ። ይሄን ሁሉ አስማምቶ መስራት እንዳለባቸው በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። ሌላው
በደብተራ ኦሪት ስለ ብርት ነው የሚነግረን። ብርት ማለት የኩስኩስት ወይም መታጠቢያ ንጽህና የምንጠብቅበት መናጫ እሱ ያስፈልጋል ነው። ወከመ ስርዓታ ለደብተራ መርጡን ዘከመ ታዘዘ ሙሴም ከእግዚአብሔር እንደታዘዘ የደብተራ መገናኛው ድንኳን ስርዓቱ ይሄ ነው። ከመይኩንዶሙ ግብሮሙ ለሌዋውያን በእደ ኢታምር ወልደ አሮን ካህን የአሮን ልጅ ኢታምር የሚባል አለና በሱ በኩል አጠቃላይ ስርዓቱ እንዲነገራቸው። ወባስልኤል ወልደ ኡሪ የኡሪ ልጅ ባስልኤል ወልደ ኡር ዘእምነገደ ይሁዳ ከይሁዳ ነገድ የሆነ የኡሪ ልጅ ሁር ዘእምነገደ ይሁዳ ከይሁዳ ነገድ የተወለደ ባስልኤል የሚባለው በሱ የሚታዘዝ ኩሎ በከመ አዘዙ እግዚአብሔር ለሙሴ እንዳዘዘው እነኚህ ነገሮች ስራ እንዲሰሩ መደረጉን ነው። ወምስሌሁ ኤልያብ ወልደ አክሚሲክ ዘእምነገደ ዳን ከዳን ወገን የሆነ የአክሚሲክ ልጅ ዘኮነ ሊቀ ኬነውት ምዕናብ አጠቃላይ ሽመናውን ስራውን ከሚሰሩ ሰዎች የነሱ አለቃ የሆነ ከባስልኤል ቀጥሎ ያለ ኤልያብ የሚባል የነሱ የሚሰሩትን ስራ በወርቅም በብርም ከደብተራ ኦሪት የሚሰራውን ስራ ሁሉ በአጠቃላይ ከብርም የሚገኝ ብርትም የሚሰራ ሁሉንም ይህንን መስራት እንዳለባቸው በደብተራ ኦሪት ሊሟሉ የሚገባቸው ናቸው። ለምሳሌ ኩስኩስት የምንለው መታጠቢያ ማለት ነው። በቤተ መቅደሱ በደብተራ ኦሪት አገልግሎት የሚሰጡ ካህናት መታጠብ ባለባቸው ሰዓት የሚታጠቡበት የሚናጹበት ንጽህና የሚጠበቅበት እንደገና በውጭም ያሉ ሰዎችም ቢሆን እንደዚህ አይነት ችግር ያለበት ሰው ካለ ለምሳሌ ንጽ ጠብቆ ያልመጣ ሰው ካለ ንጽ ይጠበቅ በሴቶችም በወንዶችም በኩል ንጽ የሚጠብቁበት መታጠቢያ እንዲዘጋጅላቸው መደረጉን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። እንግዲህ ደብተራ ኦሪት ስንል ቤተክርስቲያን ስንል ደብተራ ኦሪት ነው። ያቺ ምሳሌያዊ ትሁን እንጂ አጠቃላይ ስርዓቱ ግን ከዚያ ተቀመሞ ወደዚህ የመጣ ስለሆነ ከውጭ ከአጸዱ ጀምሮ እስከ ውስጥ ድረስ እስከ መቅደሱ ስንገባ እያንዳንዱ ስርዓት እያንዳንዱ ነገር ትርጉም ያለው እያንዳንዱ ነገር ማብራሪያ የሚያሻው እያንዳንዱ ነገር በእግዚአብሔር ፈቃድ በጠቢባን አበው አባቶቻችን በቅድስና ሕይወት ለሚኖሩ ለነሱ የተገለጠ ሚስጥር የተሰጣቸው በተሰጣቸው ጸጋና ጥበብ ሚስጥር ተነስተው ሕግና ስርዓቷን ጥንቅቅ አድርገው መስራታቸውን ለዚህም ደግሞ የመጀመሪያው መመሪያ የሚቀበለው ከእግዚአብሔር ሙሴ ሲሆን ድምጽ እየሰማ በአካል ሳይ እግዚአብሔርን መመሪያ እየተቀበለ ለአሮን ለካህኑ ለወንድሙ ከዚያም ደግሞ ኢታምር የሚባለው ልጁ ደግሞ የአሮን ልጅ ደግሞ ሁለተኛ አገልጋይ ካህን ሆኖ ሲያገለግል የነበረ የቤተ መቅደሱ ተላላኪ ሲሆኑ ከዚያ ቀጥሎ ደግሞ ይህንን አጠቃላይ የቤተ መቅደሱን ነዋያ ቅድሳት የሚሰሩ ቅድም እንዳልነው ከታቦት ጀምሮ እዚያም ተቋም ወርቅ ማይተንተ ወርቅ በዚያ ውስጥ ያሉትን ነዋያትን ሁሉ በአጠቃላይ ለቤተ መቅደስ የሚያገለግሉትን ያን የሚሰራ አንደኛውና ቀዳሚው ጠቢብ ባስልኤል የሚባል ሲሆን ከዚያ ቀጥሎ ሁለተኛው ደግሞ ኤልያብ የሚባል እንዳለ ከኤልያብ ቀጥሎ ደግሞ ኢታምር የሚባለው የአሮን ልጅ እሱም ራሱ መመሪያ እየሰጠ ሌሎችንም ጠቢባን ማስተዋል ልቡና አይምሮ እውቀት የተሰጣቸው ሰዎችን እነኛን እያካተቱ እነሱ ጋር ሆነው አብረው ደብተራ ኦሪት የተሟላ አገልግሎት እንዲታገኝና እግዚአብሔር እንዲገለገል የተሟላ ነዋየ ቅድሳት መሟላት እንዳለበት ይህን እያደረጉ እየሰሩ መቀጠላቸውን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። እንግዲህ ምዕራፍ 38 ይህንን ይመስላል። ቀጣዩን 39 እንመለከታለን። እስከዚህ ዕለት ያስተማረን የገሰጸን የመከረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።